እምዬ እነሱ ይንበሳበሱ እምዬ እነሱ ይንበሳበሱ ማከድፎ ቢሰጡኝ ቆርሰው ማከድፎ ቢሰጡኝ ቆርሰው ማከጉልባኑ ይዝገኑ ይዝገኑ ማከጉልባኑ ይዝገኑ ይዝገኑ ማከዱቄቱ ትንሽ በወጪቱ ማከዱቄቱ ትንሽ በወጪቱ ማጣፈጫ ሚሻሚሾ መሰልቀጫ ሚሻሚሾ 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 ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው አደረሳችሁ አደረሰን። በላተኞቹ ሊጀምር ነው። እንግዲህ ዛሬ የበዓል ዋዜማ ላይ ነን። ነገ ደግሞ በዓሉን በቻናሏን ትልቅ ድግስ ደግሰን እንጠብቃችኋለን። ዝግጁ ናችሁ? እንዴት ነው በላተኞቹ? ይቅርታ፣ እንዴት ነው በላተኞቹ? ሊጀምር ነው። የዛሬ ተወዳዳሪዎቻችን ከዚህ ቀደም በነበረን ውድድር ላይ አንደኛ ወጥተው 10 ሺህ ብር ተሸላሚ የሆኑ ተወዳዳሪዎች ናቸው። ስሜ ቴዎድሮስ እባላለሁ። የመጣሁት ከገርጂ ነው። በመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ። ለቤተሰቦቼ፣ ለጓደኞቼ፣ ለወዳጆቼ በሙሉ መልካም የትንሣኤ በዓል ይሁንላችሁ። ባለፈው ያው አይታችሁኛል። በአንድ ሙዝ ነውና የተሸነፍኩት። ዛሬ እድል አግኝቼ መጥቻለሁ። ዛሬ የመጡት ተወዳዳሪዎችን በሙሉ አይቻችኋለሁ። ከኔ አልፎም የዛሬ ደግሞ እርግጠኛ ሆኜ አሸንፋለሁ ብዬ አስባለሁ። ስሜ አብስራ ይባላል። የመጣሁት ከ22 ነው። ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። ያለፈውን ውድድር 10 ሺህ ብሩን በልቻለሁ። ድጋሚ የመጣሁት ለመወዳደር ነው። ስሜ ፋሲል አብርሃም ይባላል። የመጣሁት ካስኮ ነው። ለመላው የክርስትና እምነት ተከታዮች፣ ለቤተሰቦቼ፣ ለጓደኞቼ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ከዚህ በፊት በሁለተኛው ዙር ውድድር ላይ ተወዳድሬ አሸንፌያለሁ እና ብዙ ማውራት አልፈልግም። ስሜ አቤል ይባላል። የመጣሁት ጎፋ ካምፕ ነው። ለመላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል አደረሳችሁ። ለጓደኞቼ፣ ለቤተሰቦቼ እንኳን አደረሳችሁ እላለሁ። ቻናሏን አመሰግናለሁ ለሁለተኛ ጊዜ እድል ሰጥቶኝ። የዛሬው ውድድር ከኔ አልፍም። የተወዳደሩትንም አይቻችኋለሁ፣ እረታችኋለሁ። በእርግጠኝነት የባለፈውን ስህተት አልደግመው። ባለፈው ልታብሮኝ የተወዳደረው ልጅ መጥቷል፣ ተዘጋጅቷል፣ በበቂ ተዘጋጅቷል ብዬ አስባለሁ። እስቲ እሱ ይፎካከረኛል ብዬ አስባለሁ። ያው እንደምታውቁት እኔ ብዙ ማውራት አልወድም። ውድድሩ ላይ እንገናኛለን፣ ከዛ ማን እንደሚያሸንፍ እናያለን። የዛሬ ውድድር አሸንፋለሁ። ባለፈውም አሸንፋለሁ፣ አሁን አሸንፋለሁ። የመቶ ሺህ ብሩን አሸንፋለሁ። ሌሎቹን እንኳን እበላቸዋለሁ። ዛሬ የመጡት ተወዳዳሪዎች አይቻቸዋለሁ። አይከብድም። በማውራት ሳይሆን በተግባር ነው ማሳያችሁ። ያው በባለፈው አሁን ኪሎ የምግቡም ኪሎም ስለተጨመረ ደቂቃችሁን ትንሽ ብትጨምሩን ደስ ይለኛል። የዛሬው ምግብ ኪሎም ጨምሯል፣ ሰዓቱም ተጨምሯል። እስቲ አብራችሁ ተከታተሉ። ዛሬ ስበላና ሳሸንፍ እንድታዩ እንፈልጋለሁ። የዛሬው እንደማሸነፍ ተማምኜ ነው የመጣሁት። አብራችን ቆይ፣ በእርግጠኝነት አሸንፋለሁ። ፕሮግራሙ በላተኞች ነው። ፕሮግራማችን ሞቅ አድርገን ልንጀምር ዝግጅታችንን ጨርሰናል። ዝግጁ ናችሁ? ተወዳዳሪዎቹን ወደ ክብር ቦታቸው በጭብጨባ እንጋብዛለን። አንበሳው ጀሬው አለች። እቺም እንዴት ነው? እስቲ የት ይቀመጣሉ ነው? አዎ አንበሳው ገድ የሆነውን ቦታ አለቀቀም። እሱ እንኳን ፖስቴ መጥቷል አንድ ቦታ። ዝግጁ ናችሁ? ተወዳዳሪዎች ቦታቸውን ይዘዋል። የውድድሩን ሕግ እገልጽላችኋለሁ። ዝግጁ ናችሁ? የዛሬ ውድድር ከዚህ ቀደም ከነበረው ለየት ይላል። ምግባችንም 2 ኪሎ ተኩል ነው። ደቂቃችንም ከ5 ወደ 6 አሳድገናል። ስለዚህ የተቀመጠላችሁን 2 ኪሎ ተኩሏን በተቀመጠላችሁ 6 ደቂቃ ውስጥ
ጭጭ አድርጎ የበላው አሸናፊ ይሆናል። ህጉን በአግባቡ የሰማ አሸናፊ ይሆናል። በውድድራችን ህግ ብዙ በበላ አይደለም፣ በጠቀለለ አይደለም፣ በጎረሳ አይደለም፣ ባኘካ አይደለም፣ ባላመጣ አይደለም። በተቀመጠለት 6 ደቂቃ ውስጥ ብዙ ግራም የበላው አሸናፊ ይሆናል። ማንጠባጠብ፣ መድፋት፣ ለሌላ ሰው ማጉረስ ፈጽሞ የተከለከለ ነው። ቢያንቃችሁም ፊት ለፊታችሁ የተቀመጠላችሁን ውሃ መጎንጨት ትችላላችሁ። አሊያም ደግሞ ከፋ ካለ ውጪ አምቡላንስ ቆሟል። ለዛ ግን አይዳርጋችሁ። ለጥንቃቄ እንደ ክፋት አትዩ። ሳልነግራችሁ በውድድሩ ማለት ያስመለሰው ካለ ከውድድሩ ይወጣል። ለዛስ ማለት ለማስመለስ አለ ለማብላት ዝግጁ ናችሁ? ሙያ በለብነው የጣት ኩሻፕ ሰርቶ ነው የመጣው። እሱ እንደነገረኝ እንጀራ ተሸካሚዎች በአስፋልት ላይ ሲሄድ ካዩኝ ቦታ ቀይረው ይሄዳሉ ብሏል። እሱ ወንድሜ ደግሞ ይትፍሩት አካባቢ ላይ በብዙ ጊዜ አይገኝም። ሙዝ ባየ ቁጥር ትንሽ አሽሙር እየመሰለው ተቸግሯል። እሷ ሳይለንት ኪለር ነች። የዚህ ውድድር አሸናፊ የሆነው እንደተለመደው ድፍን እሽጉን 10 ሺህ ብርና የሪዞርት ተሸላሚ። ለዛ ለሪዞርቷ ዝግጁ። ሪዞርት ውስጥ ስትገቡ ደግሞ አንሶላ፣ ብርድ ልብስና ሶፍት አይበላም። ዛሬ እንግዲህ ያው የምንገኘው ዋዜማ ላይ ነው። ስለዚህ በጾም ምግብ ነው የምንወዳደረው። ቀጣይ ግን ከተፈታ በኋላ እንቆርጠዋለን። እንዲህ ነው ምን ሳያየው እምዬ ሚሻሚሾ መሰልቀጫ ይመጣል። አይዟችሁ ምግቡ። አሁን ብዙ አላወራም። ቀጥታ ወደ ውድድሩ እንገባለን። ምግባችንን እንገለባብጣለን። እጃችንን አፍታተን ወጥ ስልቅጥ ለማድረግ ዝግጁ። ውድድሩን 1 2 3 ብዬ አስጀምሬ 6 ደቂቃ ሞልቶ ሳስቆም እጃችሁ ላይ ያለውን ምግብ ወደ ትሪ ትመልሳላችሁ። አፋችሁ ውስጥ ያለውን ትውጣላችሁ። ምክንያቱም ግራም በዚህ ውድድር ዋጋ አለ። አሸናፊውን የምንለየው በግራም ስለሆነ ለዛስ ምንድን ነው ይሄ ልጅ ወሬ የሚያበዛው? ምግቡን አንበላውም እንዲህ አይነት ነው እይታችሁ። በቀጣይ ወደ ምግባችሁ ለተወዳዳሪዎቻችን 2 ኪሎ እና 2 ፍሬ ሙዝ 4 ስላይስ ዳቦ አቀርብላችኋለሁ። ያው 2 ኪሎ ምግብ ደርሳችኋል። አሁን ደግሞ 2 ፍሬ ሙዝ ሰጣችኋለሁ። ሙዝ ሳመጣ ያው ፈገግ አለ። ይሄ ተወዳዳሪያችን ባለፈው ውድድር በግማሽ ጉርሻ ሙዝ ነው አይደል? አይዞ ይሄ ጠባሳ ያልፋል። ይሄ ጊዜ ያልፎ በቅርቡ የሙዝ እርሻ ይኖርሃል። ወንድማችን ተወዳዳሪው ባለፈው እዛ ጋር ካለው ተወዳዳሪ ጋር በአንድ ሙዝና በግማሽ ነው። እስቲ አንተ አስረዳን እስቲ እንዴት ነበር? በግማሽ ሙዝ መዋጥ ባልቻለም በመር እንዲህ ነው ያለው። መዋጥ ባለመቻል 10 ሺህ ብር ተበለዋል። አይዞ በስተት ነው። በቅርቡ ግን አንተ የሙዝ እርሻ ይኖርሃል። ማሰብ አይደለም ግማሽ ሙዝ አይደለም። ከእንግዲህ ከነግንዱ ነው መብላት ያለብን። 4 ስላይስ ዳቦ ይሰጣል። ዛሬ ደግሞ በስላይስ ዳቦ ቀይረ እንዳትሸነፍ አደራ እባክህ። ከሰው እኩል አድርገኝ። ሳይለንቷ የደረሰን እቺ መጨረሻ ላይ ይሰጣል። መጀመሪያ ትወጣለህ አንተ። ተመልካቾቻችን እባካችሁ የሚያደርገው ቴክኒክ አለ። ይሄን ተወዳዳሪያችንን እየተከታተሉ በአይነ ቁራኛ። ስለዚህ አሁን ምግባችንን የምንገለብጥበት ሰዓት ላይ ደርሰናል። ለእያንዳንዳችሁ በየአይነትና መኮረኒ
ተዘጋጅቶላችኋል። መኮረኒያችሁን ጎርጓዳ ሳህን ውስጥ በየአይነቱን ደግሞ ዝርግ ሳህኑ ላይ በማድረግ ለመብላት እንዲያመቻችሁ እንድታሰናዱት እጋብዛችኋለሁ። ይሄ ደቂቃ ቢያዝበት አይደለም። ምግባችሁን ገልብጣችሁ ስትጨርሱ ነው 1 2 3 ብዬ ቆጠራዬን የምጀምረው። ተመላሽ ዕቃችሁን እቀበላችኋለሁ። እንግዲህ ውድድራችንን ልንጀምር ምግባችሁ ፊት ለፊታችሁ ላይ ተቀምጧል። ጥያቄ ያለው ሰው አለ? ጥያቄ የለም። ውድድራችንን ልንጀምር ነው። ከዛ በፊት ግን አራቱ ተወዳዳሪዎች ያሸነፉበትን አጭር ቪዲዮ ተከታትለን እንመለስ። ሳላስ መስጋጅ ፋሲሎ ኢንተርቪው ላይ አይታችሁታል። የምርም እንደፎከረው የተገኘው ፋሲሎ ነው። በቀጥታ ወደ 100,000 ብር ውድድር አልፏል። እንኳን ደስ አለ ፋሲሎ። እንደነገርኳችሁ ነው፣ ብዙ ባወራ አይደለም ተግባር ላይ ነው ዋናው። እንኳን ይሄን ገና የ100,000 ብሩንም አሸንፋለሁ። የዛሬውን ውድድር ሳይሆን የቀጣዩን የ100,000 ብር ውድድር ለማሸነፍ ነው የመጣሁት። የዛሬውን ጥንቅቅ አድርጌ ጨርሰዋለሁ። ካሮት ላይን ጥሩ ነው እየበላ ፈተና ላይ ድሮኛ እንበላ ነበር። እየሄደ ነው። ደቂቃ እየቆጠረ ነው። ሊጨርስ ነው። ቀላላለም 30 ሰከንድ ቀርቶታል። እዚህ ጋር ሙዙን እንደ ተቃዋሚ ላውንቸር ደቅኖታል። ምን ዋጋ አለው? ጨርሶ ሙዝ ቀርቶታል። 22 እየደረሰበት ነው። 22 ወራጅ አለ እንዳንል ረዳታ ሙዙ እኔ ያለጥል ነገር ውድድሩ አልቋል። 1 2 በጣም የተናደድኩበት ምክንያት ምግቡን እንደምታያቸው ያው ጥርግርግ አድርጋለሁ። ማጠብም አያስፈልገውም ቃሪያን ይቀር እና መጨረሻ ላይ በቃ በሙዙ ነው የተሸወድኩት። ሙዙን በቃ ውጠው ነበረ እንደዚህ ባገኘው፣ ግን ስለረሳሁት በዛ ምክንያት ተሸንፌያለሁ። ሌላ ጊዜ አሻሽዬ በደንብ አሸንፋለሁ ብዬ ተስፋ አደርጋለሁ። በዛሬው ግን በጣም አዝኛለሁ በራሴ። ጥያቄ ያለኝ በድጋሚ መወዳደር እችላለሁ? በደስታ ትመጣና መጠቅለል አይደለም በእናት እንደዚህ ደግሞ በሌላ በፓፓያ እንዳትሸነፍ ጠንክራ አትክልት ላይ ሰራ። ያየሁትን በላተኛ ሲሆን ደግሞ ብዙም አይደለም እኔ አሸንፋለሁ ብዬ ሙሉ ፐርሰንት ተማምናለሁ። አዎ 1 ደቂቃ ሊሞላ ነው። 1 ደቂቃ ሊሞላ ነው። 1 ደቂቃ ሊሞላ ነው። 4 ደቂቃ ነው የቀራችሁ። ግራም ያሸልማል እንዳትረሱ። 2 ደቂቃ ሊቀራችሁ 30 ሰከንድ ነው የቀረው። አዎ ሊያልቅ ነው። 1 ሊያልቅ ነው። 2 ቁጫ አሸናፊው ማን ይሆን? ዳቦ ውድድሩ ምንም አይደለም ነበር፣ ከባድም አይደለም ነበር። ሁሉም መብራት ብዙም አይችሉም። እኔ ግን በልቼ ጨርሻለሁ። በቀጣይ የፊዚክ ላይ በ100,000 ብር አሸንፋለሁ። ተመልሰናል። በድጋሚ እንኳን አደረሳችሁ። ውድድራችን ሊጀምር ነው። ተወዳዳሪዎች ዝግጁ ናችሁ? 1 2 3 ብዬ ስቆጥር ትጀምራላችሁ። 6 ደቂቃ ሲሞላ እንቅጯ ላይ አቁሙ ስላችሁ ታቆማላችሁ። በድጋሚ ከመቁጠሬ በፊት እንኳን አደረሳችሁ። ነገ የበዓሉ ዕለት በቻናሏ ትልቅ ድግስ ደግሰን እየጠበቅናችሁ ነው። እየበላችሁ እየጠጣችሁ ፕሮግራማችንን ተከታተሉ። ሪሞታችሁ ቻናል 1 ላይ ብቻ ይሁን። ልንጀምር ነው። ዝግጁ ናችሁ? 1 2 3 ጀምር።
አዎ እንግዲህ ተወዳዳሪያችን ሁልጊዜ አርሰናልን መሆን ይብቃል ብሏል። እስከ መቼ ሁለተኛ እንሆናለን ያለው ወንድማችን የባለፉት ተወዳዳሪዎች ሰላጣ ስበላ ያመኛል፣ ቲማቲም ለዚህ ውድድር ስር የበላሁት እንጂ በልቼ አላውቅም። ታዲያ ተሸክመ ነው የምታውቀው ብለነዋል እኛ በኮመን። ስለዚህ አዎ ድምፅ ያለው ቃሪያ ነው የበላው። ፊት ለፊቴ እያስደነገጣቸው ነው በቃሪያ ወጣት ሙዝ እያሰለቀጠው ነው። ዝምተኛው የበላተኞች ንጉሥ ከቀይ አልጫ እያማረጠ እየበላ ነው። እዛች ጋ ድንሽ ድርድር ይታየኛል። ፎሰሊያም አለ፣ የቃሪያው ድምፅ አለ። አዎ ዛሬ ዋዜማ ነው፣ የበዓሉ ዕለት። ነገ ደግሞ ይቆረጣል። ከዚህ በኋላ ያው በላተኞች በጋዝ ላይት፣ በሸክላ፣ በጥብስ ነው ስራዬን ረሳው። ተወዳዳሪዎች ድፍን 1 ደቂቃ ሊሞላችሁ ሽርፍራፊ ሰከንዶች ነው የሚቀራችሁ። ድፍን 1 ደቂቃ ሊሞላችሁ 1 ደቂቃ ሞልቷል። ውሃ ጠጥቷል። በኮርስሙ ሙዝ እንሏለን። እሱን ደግሞ በኮርስሙ ሳይለንት እንሏለን። ወንድማችን በላቤ ጠርጌ ለፍጄን ያሸነፍኩት የሚሏል። ይህቺ ደግሞ ለጉርሻ ብላ 100 ፑሻፕ ሰርታ ይመጣችሁ። ወይኔ እየመራ ነው እንደምናየው እየመራ ነው። አዎ ደቂቃችን እየነጎደ ነው። አያያዝሽማ ልብ ያስደነግጣል ተብሎ የተዘፈነለት ወንድማችን ዛሬ እንዴት ይሆን? ባለፈው እምባውጥቶ ነው ያለቀሰ። ግማሽ ሙዝ እንደሚያሸንፍ አላወቅኩም ነበር ብሏል። ዛሬ 4 ስለጋጎ ቁርጥም አድርጎ እየበላ ነው። ሳህኑ እንዳይነቃነቅበት እንደ መኪና መሪ ይዞ ነው። መዝረክረክ አይፈቀድም። እየጠረጋችሁ ፊት ለፊታችሁ ብራቮ ሶፍት አለ። ለብራቮዎች ብቻ 2 ደቂቃ ሆኗል። ድፍን 4 ደቂቃ ይቀራቸዋል። 4 ደቂቃ ባላመጣ አይደለም፣ በጎረስ አይደለም፣ በጠቀለለ አይደለም። ብዙ ግራም በበላ ነው። እምዬ ጉረሱ መሰልቀጫ ሚሻ መኮረኒ ግፋው፣ አይዞ ጥርሱ ውስጥ ይነቃነቅ ድረስ ገፋው። ይገፋዋል ገና ይገፋዋል። መቼ ያሰርፈዋል? ደቂቃችን እየሄደ ነው። ደቂቃችን እየነጎደ ነው። ቴዲ ወንድማችን አንተ ውድድሩን አኩሪ የሆንክ ወንድማችን አንዱን ፕሌት ጨርሶ ወደ ሁለተኛው ሳህን ገብቷል። እዛ ጋር 2 ሙዙን ራቁቱን አስቀምጦ ብርድ ላይ እየጠበቀ ነው። ፕሌቱን ሲጨርስ ወይኔ ሙዙን በብርድ አስመትቶት ሚል ሙዝ የመጀመሪያ ጊዜ ልናይ እንችላለን። እዚህ ጋር ወንድሜ አረንጓዴ ፎሶሊያና ሩዝ ይቀርዋል። እዛ ጋር ድፍን መኮሮኒ አለ። እንደ ቀለበት ያጠልቋል ወይስ ይጎርሷል የሚለውን እናያለን። አሁን 3 ደቂቃው ሞልቶ ድፍን 3 ደቂቃ ይቀራቸዋል። ወንድሜ እየበቆረጣ እያየው ነው። በቆረጣ እያየው ነው። አወዳ ከራሱ ጋር ብቻ አይደለም ቴክኒክና ታክቲክ እጠቀማለሁ የሚለው መኮሮኒውን የት አድርጎት ነበር ስል እዚሁ ከጎኑ ሙዙን ቆራርጦ 4 ነጥብ አድርጎታል። እዚህ ጋር ወንድማችን ማካሮኒ ቀርቧል። ማካሮኒ ቴዲ አመራር ላይ በጣም ችግር የለበትም። ሁልጊዜ ፊት ለፊት ይመራል። አሁን ግን የስነ ልቦና አሰልጣኝ ቀጥሮ እንዴት ከትሪ ላይ ማንሳት፣ እንዴት መጠቅለል፣ እንዴት መጉረስ እንዳለበት ተምሮ መኮሮኒውን አጣድፎታል። እዚህ ጋር ወንድሜ ሙዙን ራቁቱን የነበረው ሙዝ እኔ እንጃ ከኢትዮጵያን ምግብ ወደ ናይጄሪያ ምግብ የቀየረው ወንድሜ አሸናፊ የሆነ ወይ ድፍን 4 ደቂቃ አልቋል። ቴዲ ከባለፈው ተምሮ ሙዙን ከግማሽ ያው በሙዝ አይማርም ቴዲ፣ በሙዝ አይማርም። በእንጀራና በመኮረኒ ነው። በሙዝ አይማርም ቴዲ። ገላግለን እባክህ ቴዲ የሚገላግለን ይመስላል። ዳርና ዳር እየተያዩ ነው። 5 ደቂቃ ሞልቷቸዋል። እኔ ስሜታዊ ሆኜ ልጨውልና ነገሮች ነው የሚመልሱኝ። እባክህ ቴዲ ሙዙን ከግማሽ ዝቅ አድርገው። ቴዲ ሙዙን ዝቅ አደረገው። አንተ የሙዝ አምላክ እባክህ ቴዲ
ቴዲን እርዳው እባክህ ወንድማችንን ቴዲ። አዎ በሶፍት ቢያፍነው በካኪ ቢያፍነው ይሄ ውድድር ከቴዲ አልፈም ለማለት ወንድሜ ይሸሽ። አሁን ውድድሩ ያለው በቴዲና በያብ መካከል ነው። ሁለቱ ወንድሞቼ መሀላቸው ገብተው ሊገላግሏቸው ቢፈልጉም ደቂቃው አልቋል። 2 ደቂቃው አልቋል። 3 ቁጭ አድርጉ በቃ እንገላገልኛም። ቴዲ ግማሽ ዳቦ ቁጭ አድርጓል። ተው ከግማሽ እለፍ። ተው ቴዲ ቴዲ ያሸንፏል ለማለት ገራም። ቴዲ እንረጋጋ። ባለፈው የሙዙ ኮት ነው ከልሎን አሸንፈሃል ብለን የነበረው። አሁን ቴዲ በሚዛን ወንድሜ ቴዲ ነው እንጂ ዛሬ ስላሸነፈ ወንድሜ ቴዲ በሚዛን አሸናፊ ይሆን? እኔን ወንድሜ እሱ ወንድማችን። አይዞ ማሸነፍ መሸነፍ ያለ ነው። ግራም ነው የሚለያችሁ። ውድድራችን እንደተመለከታችሁት ነው። ያው ውድድራችን የነበረው በያብና በቴዲ መካከል ነው። እስቲ የቀራቸውን ምግብ እናሳያቸዋለን። ግን ምን ይፈርዳል? ግራም ይፈርዳል። ያብ እንግዲህ ያው በአፍሪካዊነቱ በኢትዮጵያዊነቱ አልጨክንም ብሎ ጥቁሩን እንጀራ ወገኔ ነው ብሎ አልበላው። የነዚህ ወንድሞቻችን መኮሮኒ እንዳለ ነው። የተሰራውን መኮሮኒ ንክች አላደረጉም። ያው ቀረበላቸውን የተወሰነ ምግብና መኮሮኒ እንዲሁም ደግሞ ሁለት ፍሬው ሙዝ አልነኩትም። ዳቦ ስላይሱም ያው አንዳንድ ነው። ይሄ እንደውም ከነጭራሹ አልነካውም። እሱ አንድ ስላይስ ለደንቡ ነክቶለታል። ሄዲው እንደተለመደው እንደፈራሁት በግማሽ ሙዝ ዛሬ ከኔ ጋር ነው የምትጣለው። እንተናነቃታለን። እንዳያችሁት ነው። ይኸው ወንድሜ ቴዲ ጥቅልሏል እንጀራ። ይኸው ግማሽ ዳቦ በቃ ሱስ አይለቀውም። ግማሽ ነገር ይወዳል። ዛሬ 10 ሺውን ግማሽ ሰተን አይዞ ቃሪያውንም ግማሽ ብታረገው ጥሩ ነበር። ወደ ግራም ክፍል ሊሄድ ነው። ተከተሉኝ። ቃሪያው ይግባል። እሺ ስንጉ ቃሪያ በተወዳዳሪ ጥቆማ ይግባ ተብሎ ይዘን እየሄድን ነው። ያው እንደምታዩት 1 ኪሎ መዝኗል። እቃው 60 ግራም ሲሆን ቀሪው 40 ግራም ደግሞ ምግቡ ነው ማለት ነው። ወደ ያብ ቴዲ 40 ግራም መልሷል ማለት ነው። እንደምታዩት 1 ከ10 1 ከ15 ከ20 ይላል። ያው እቃው 60 ግራም ሲሆን ቀሪው ደግሞ የያብ ምግብ ነው። ስለዚህ የውድድሩ አሸናፊ ቴዲ ወንድሜ እንደፎከረው አልቀረም። በግማሽ ሙዝ አሽሙር የተያዘበት ቴዲ እንዳለው የሙዝ እርሻ ሊገዛ መሬት ተመርቷል ብላችሁ ካርታው እናመሰግናለን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ነገ በቻናል ዋን የበዓል ፕሮግራም ይኖራል። እሱን ቤታችሁ ቁጭ ብላችሁ ተከታተሉት። ማቆጭቱ ትንሽ ማጣፈጫ ቢሻ መሰልቀጫ እነ ቴዲ ሸ ወይኔ ቴዲ ወንድሜ ያው ባለፈው ቴዲ ውድድር ሲተላለፍ አልቅሼ ነበረ። ደግሜ ራሱ ማየት አልቻልኩም። ቻናሏን ራሱ ባንዲራችን ዝቅ ብሎ ነበር የተውለበለበው። ዛሬ ቴዲ አሸንፎ ባንዲራው ከፍ ብሎ ተሰቅሎ ተውለብልቧል። ቴዲ ገላግለኝ ስል ገላገለኝ። በግማሽ ቃሪያ በግማሽ ሙዝ አሽሙር የሆነበት ቴዲ ሙዝን ዳፍጥጦ ሙዝን ገምጦ
ቴዲ አይናችን እያየ ዋጣት፣ ግማሽ ሙዟን ዋጣት፣ ለእንትን ሳያስቀር ራቁቷን ሌዘሯን ቁጭ ጨርቆ ፂሙ ላይ ምስር ያለው ቴዲ ባለ ግርማ ሞገሱ ቴዲ አሸንፏ 10 ሺውን በልቷል። እንወድሃለን ቴዲ። የዛሬ ውድድር የነበረው ከባድ ነበረ። ያው እኔ ግማሽ ሳልደርስ እነሱ ጨረሱ። ይገባቸዋል እነሱ ሁለቱም በጣም በላተኛ ናቸው። በሚቀጥለው ግን ተዘጋጅ እመጣለሁ፣ አሸንፋለሁ። ውድድሩ ትንሽ ከበድ ይል ነበረ። እኔን ደግሞ በጣም እንዲከብድብኝ ያደረገው መኮሮኒ ነበር። መኮሮኒ ስጋ ያዘዋል ሲያንቀኝ ነው የተረጋጋው። እወዳደራቸው ነበር። በቀጣይ ግን እንደማሸንፍ እርግጥ ትንሽ ከበድ ይል ነበር። ቴዳዬ ዛሬ በርትታ ነው የመጣችው። በትንሽ ግራም ቢሆን አሸንፎኛል። ባለፈው ዕለትም እኔ በትንሽ ግራም ነበር ያሸነፍኩት። ዛሬ ብድሩን መልሶ ከአጠገቤ የነበረው ነው በደንብ ያደነኩ። ምክንያቱም ከመጀመሪያውም ሲለን ነበረ ገና ከካሜራ ጀርባ እያለው ዛሬው የኔ ነው እያለ ነበርና ጠብቄው ነበር። እንደጠበቁትም አሸንፎ በጣም ቆንጆ ነው። ከባለፈው ስህተት ተምሬ ዛሬ ራሴን እንደጠበቅኩ አግኝቻለሁ እና በቀደምም በስህተት ነው። ከስህተት መማር ትልቅ ነገር ነው። ከስህተት ተምሬያለሁ። ከዚህ በኋላ አሸናፊ ሆኜ ነው የምቀጥለው። በጣም ደስ ብሎኛል። ትንሽ መኮረኒው ከበድ ይል ነበር፣ ግን ሌላው ቆንጆ ነው። ቀጣይ በፍስጉ ጋብዙኝ፣ ተዘጋጅቼ ነው የምመጣው። ውድድሩ በጣም በደንብ ገብቶኛል። ከዚህ በኋላ ማሸነፈው እኔ ነኝ። ስበላ ከምን መጀመር እንዳለብኝ፣ ምን ማስቀደም እንዳለብኝ ሁሉንም የተረዳው ይመስለኛል። አሸናፊ ሆኜ ነው የምቀጥለው። ይመቻችሁ። ይበለዋል ቴዲ፣ ይበለዋል ቴዲ፣ ይበለዋል መቼ አስተርፏል። በነገራችን ላይ አንድ ሚስጥር ሳወጣ ቴዲ ከዚህ እንደሄደ ጀምሮ ሲለማመር ነበር። እንዲህ ሙዝ እንዲህ እያለ ነበር። ቴዲ ሾ በድጋሚ እንኳን ደስ አለ። በዓሉ እንግዲህ እንደ ቴዲ የደመቀ ይሆንላችሁ። ሌሎች እንደ ቴዲ እንበላለን እንሰለቅጣለን የምትሉ ከስር በምናስቀምጠው ስልክ ቁጥር ተመዝገቡ። የ100,000 ብር ውድድር በጣም በቅርብ ቀን ይጀምራል። በነገራችን ላይ ከስር በሚቀመጠው ስልክ መደወል የተከለከለ ነው። ስምና ስልካችሁን በላተኞች ብላችሁ በቴሌግራም ብትልኩ ይደወልላችኋል። ለ100,000 ብሩ ዝግጁ ናችሁ? መልካም በዓል ቴዲ ሾው